የጉና ጥብቅ ስፍራን በማስከበርና በማልማት የተፈጥሮ ሀብት መመናመን ለመከላከል በየደረጃው ያለ አመራር በቁርጠኝነት እንዲሰራ የአመልድ ኢትዮጵያ ዳይሬክተርና የብዝሃ ሕይወት ከፍተኛ ተመራማሪ ዶክተር አለማየሁ ዋሴ ጠየቁ። የአማራ ክልል አካባቢና ደን ጥበቃ ባለስልጣን በጉና ተራራ ላይ የተስፋፋውን ልቅ ግጦሽ፣ ህገወጥ እርሻና የቤት ግንባታ መከላከል የሚያስችል ውይይት በደብረ ታቦር ከተማ አካሂዷል። ዋሴ ባዬ የጉና ተራራ በደቡብ ጎንደር ዞን በ4 ወረዳዎችና 11 ቀበሌዎች ውስጥ ይገኛል። በከፍታው በኢትዮጵያ ሁለተኛ ደረጃ ላይ የሚቀመጥ ሲሆን 19000 ሄክታር ስፋትም አለው። የጉና ተራራ በ2008 ዓ.ም በአማራ ክልል ምክር ቤት ጥብቅ ስፍራ እንዲሆንም የተወሰነ የሀገር ሀብት ነው። ይሁን እንጂ ከቅርብ ዓመታት ወዲህ ጥብቅ ስፍራ መሆኑ ቀርቶ ህገወጥ እርሻ፣ ህገወጥ ቤት ግንባታና ልቅ ግጦሽ እየተስፋፋበት ይገኛል። የአማራ ክልል አካባቢና ደን ጥበቃ ባለስልጣን ይህንን ህገወጥ ድርጊት መከላከል የሚያስችል ውይይት በደብረ ታቦር ከተማ አካሂዷል። የህግ አለመከበር ለጉና ጥብቅ ስፍራ መራቆት ምክንያት መሆኑን በላይ ጋይንት ወረዳ የጉና ቀበሌ አስተዳዳሪ አቶ ይስማው ገዳሙ ይናገራሉ። ይህ ህግ መላላት አሁን በባለፈው ደናቁሞ አገግሞ ራሱ ጭመው ሰውን ውጦ በቁመት ልኩ ነው እየታየ ያለ። አሁን ደግሞ በልዩ ልዩ በዚህ ውከት በተፈጠረበት ምክንያት ልቅ ሆኖ አሁን ፈደፈዱ ጠፍቶ ይገኛል። የጉና በጌምድር ወረዳ አስተዳዳሪ አቶ ጌትነት አስናቀ በበኩላቸው ጥብቅ ስፍራውን ለማስከበር ለአካባቢው ነዋሪዎችና ምሁራን ግንዛቤ የመፍጠር ስራ መሰራቱንና በህገ ወጦች ላይም እርምጃ እየተወሰደ ስለመሆኑ ተናግረዋል። ከ26 ጀምሮ ግንዛቤ ፈጥረ እስከዚያ ተከውሮ የነበረው ኮር የሆነውን ዞን ለማስከበር እዚያ በደረጃ ወደ ታችኛው ለመውረድ እናስከብራለን። ጉናን የገፉ ሰዎች ለይተን 22 አርሶ አደሮች ለይተን ነበርኛ እንደወረዳ 17ቱ በድርድር ለቀዋል፣ 4ቱ በአቃቢ ህግ ክስ ላይ ናቸው። ጥብቅ ስፍራው ላይ የተጋረጠውን አደጋ ለመከላከል ባለድርሻ አካላትን በማወያየት ወደ ስራ ለመግባት ዝግጅት መጠናቀቁን የተናገሩት ደግሞ የጉና ጥብቅ ስፍራ ጽህፈት ቤት ኃላፊ አቶ አምባቸው ምትኩ ናቸው። እንደ እስከዛሬው ተወያይቶ መበተን ሳይሆን ቢያንስ መቼ ህጋዊ እርምጃ መወሰድ ያለበት ቦታ ላይ ህጋዊ እርምጃ ይወሰዳል የሚለውን ደድላይን እንዲቀመጥ ስናደርግ በ26 አሁን ሰኔ ወር ማለት ነው በ26 ሁሉም ወረዳዎች ዞኑን ሳይጠብቁ እስካሁን ምክንያት ያደረጉ ዞኑን እየጠበቅን ነው በአንድ ቀን ምናምን በሚል ነው ዞኑን ሳይጠብቁ በራሳቸው ሊያስከብሩ ቃል ገብተው የወጡበት አጋጣሚ ነው ያለው። የአመልድ ኢትዮጵያ ዳይሬክተርና የብዝሃ ሕይወት ከፍተኛ ተመራማሪ ዶክተር አለማየሁ ዋሴ ለአካባቢው ማህበረሰብ አማራጭ የገቢ ምንጭ በመፈለግ ጥብቅ ስፍራውን ከተጋረጠበት አደጋ መታደግ እንደሚገባ ገልጸዋል። ተራራውን ማረስ ወደ ላይ መውጣት አማራጭ አይደለም፣ በቃ የጊዜ ጉዳይ ነው እንጂ የሞት ወጥመድ ነው ዛሬ የሚጠብቀን። ከዛ ይልቅ ሌላ ምን አማራጭ አለው የሚለውን ማሰብ በጣም የተሻለ ነው እና በዚህ አጋጣሚ መንግስታዊ ያልሆኑ ድርጅቶችም ዓለም አቀፍ ድርጅቶችም ይሄ የብዙ ሚሊዮን ህዝብ ጣፈንታ የሚወስንን ስርዓተ ምህዳር እንድንታደግ ለህዝቡ የተለየ አማራጭ ሌላ አማራጭ የኑሮ መሰረት እንድናመጣ እንዲተባበሩን ጥሪ ያደርጋለሁ። የአካባቢ መስተዳደር ግን በጣም ቁርጥ ያለ ውሳኔ ኑሮ ክትትል እንዲያደርጉ እንደ አንድ ባለሙያ ጥሬን አስተላልፋለሁ። በጉና ተራራ ላይ ያንዣበበውን አደጋ ለመከላከል ከባለድርሻ አካላት ጋር በትብብር እየተሰራ መሆኑን ጠቅሰው መስሪያ ቤታቸውም ተገቢ ለውጥ እስኪመጣ ድረስ በንቃት እንደሚደግፍ የተናገሩት ደግሞ የአማራ ክልል አካባቢና ደን ጥበቃ ባለስልጣን ኃላፊ አቶ ተስፋሁን አለምነህ ናቸው። ተፈጥሮ ሀብት ብዙ ጊዜ እንደሚነገረው ይሞታል። ስለዚህ ከሞት እንታደገው ነው ዘመቻ ጉናን ማዳን የሚል እንቅስቃሴ ውስጥ ያለ ነው። አይ ቲንክ አሁን ባለው ሁኔታ ከፍተኛ መነቃቃት ተፈጥሯል። የዞን አመራሮችም የወረዳ አመራሮችም ጥሩ መግባባት ደርሰናል። አሁን በቅርብ ቀን በተሻለ ሁኔታ የህግ ማስከበር ስራ ውስጥ እንገባለን። የህግ ማስከበር ውስጥ ስንገባ ጉናን ወደ ነበረበት መልሰን ጠብቀ ነው የተሻለ እንዲሆን እናደርጋለን።